ፀጉራችሁን ለማለስለስ እንግዲህ እንዲሁም ደግሞ ፀጉራችሁን ለማሳደግ እውነት ለመናገር ቻሌንጅ ጀመርኩኝ ማለት ነው ለራሴ ብዬና እናንተም ደግሞ ተቀላቀሉ። በቀደም የሽንኩርት ምርጥ የፀጉር ማስክ ሰርቼ ነበር እና ዛሬ ደግሞ በቀጣይ በሌላ መንገድ ይዤላችሁ መጥቻለሁና ለአንድ ወር ያክል እስቲ ሽንኩርት እናንተን ተጠቀሙ እኔም እጠቀማለሁ። በቻሌንጅ ደግሞ ተሳታፊ ሆናችሁ አለን በሉ ማለት ነው። አንድ ላይ እስቲ ቻሌንጅ እንጀምር። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይህንን ቻሌንጅ 2 ብዬ ጀምረዋለሁ። በነገራችን ላይ በመጀመሪያ እዚህ ጋር ሩዝ ያስፈልገናል። ሩዝ ወይም ደግሞ የሩዝ ዱቄት ካላችሁ የሩዝ ዱቄት፣ እንዲሁም የሩዝ ዱቄት ከሌላችሁ ደግሞ በሩዝ መስራት ይቻላል። በነገራችን ላይ ይህንን ቪዲዮ የሰራሁት ቲክቶክ ላይ ባለፈው ቪዲዮ ፖስት አድርጌ በጣም ቫይራል ወጥቶ ነበር እና ብዙዎቻቸው ጥያቄ ጠይቀው ነበር የሩዝ ዱቄት ከሌለንስ ብለው ነበርና፣ ስለዚህ በዚህ መንገድ መስራት ይቻላል። ከዛ በኋላ ዝንጅብል ያለኝን ትንሽ ነበር ያለኝ ትንሽዬ ዝንጅብል ጨምሬበታለሁ። እናንተ ያላችሁ መጠቀም ትችላላችሁ፣ ከሌላችሁ ምንም ችግር የለም ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ቻናሌ ይውላችሁ ሞቷል ቻናሌ ማለት ነው። ወይም ቻናል የሚያስነሳ ነገር ካላችሁ መላበሉኝ ቻናሌ እንዲነሳልኝ እና ቻናሌ በጣም ነው የሞተው። ለማንኛውም ላይክ ሸር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁኝና በሁለተኛ ደረጃ እዚህ ጋር የምንጠቀመው ቀይ ሽንኩርት ነው። እናንተ ቀይ ሽንኩርትም ካላችሁ ቀይ፣ ነጭም ካላችሁ ነጭ ያላችሁ ሽንኩርት መጠቀም ትችላላችሁ። ሽንኩርት ለፀጉር እድገት በጣም ኃይለኛ ነው እና የደም ሰርኩሌሽን እንዲንቀሳቀስ ያደርጋል እና እንዲሁም ደግሞ የተለያዩ ዶክተሮች ሀገራችን ላይም ሌሎች ዶክተሮችም ሰርተውበታል እና ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር እንግዲህ ካሜራ እየቀረጽኩኝ እንትን ብሎብኝ ነው እና በቀደም ብያችሁ ነበርና ምናልባት አንዳንዴ ራሳችሁን ለማንቀሳቀስ ራሳችሁን ለማነሳሳት ምናልባት ጊዜ ካላችሁ ሰዓት ካላችሁ ቻናል ከፍታችሁ ራሳችሁን እንደዚህ ብትጠብቁ ብዬ ሀሳብ አቅርቤላችኋለሁና ሀሳቤን ተጠቃሚ ከሆናችሁ እንደዛ ብትሰሩ አሪፍ ነው። ከዛ እዚች ጋር ሹፋን ጨምሬበታለሁ። ሹፋን ወይም ደግሞ የአጃ እህል ነው እዚች ጋር እና እናንተ ካላችሁ ጨምሩ። አሁንም እዚች ጋር እኔ ያለኝን እሰራለሁ፣ እናንተም ደግሞ ባላችሁ መስራት ትችላላችሁ። ሁለቱ ግብአት ካላችሁ ሁለቱ በቂ ነው ለእናንተ ማለት ነው። ከዛ በኋላ እዚህ ጋር አለቅልቄዋለሁኝ አንድ ጊዜ፣ ምክንያቱም ያው አቧራም ወይም የተለያየ ነገር ይኖረዋልና። ሽንኩርቱ ግን መጀመሪያ አጥቤው ስለነበር ስልጠው እንትን አላጠብኩትም አንድ ላይ። ከዛ አንድ ላይ አቀላቅዬ ድስት ላይ እዚህ ጋር ውሃ አፍልቼ ነበርና ድስቱ ላይ ስለቆየ ድስቱ ራሱ እንዴት እንዳጠቆረብኝ እንዴት እንደተናደድኩ ማለት ነው። ከዛ ድስቱን አጠቆረብኝ። ለማንኛውም እዚህ ጋር ቪዲዮውን አልቆረጥኩትም እና ያው ድምጽ ሳስገባ ነው እንደዚህ ያየሁት ማለት ነው። ከዛ ድስት ላይ አደረግኩኝ። ድስት ላይ ካረኩት በኋላ የፈላ ውሃ ወይም ደግሞ እናንተ ማንኛውም ውሃ መጨመር ትችላላችሁ። እኔ ትንሽ ለብ ያለ ውሃ ነው የጨመርኩት። ከዛ እዚህ ጋር ሮዝሜሪ ጨምሬበታለሁ። ሮዝሜሪው የሽንኩርቱ ሽታ ድርግም ነው የሚያደርገው፣ ልክ እንደ ቡና ማለት ነው። ቡና ካላችሁ ቡና፣ እኔ የአበሻ ቡና ነበር የነበረኝ፣ የተፈላ አልነበረኝም። የአበሻ ቡና አብዛኛው ጊዜ ሲጨምር ምን ያጋጥመኛል እንትን ምንድነው ዝቃጩ ከታች ይቀራል ማለት ነው እና በጣም ነው የሚያናድደኝ። እና ከተፈላ ግን አፍልታችሁ ውሃውን መጨመር ትችላላችሁ እና ወይም ደግሞ ንስካፌ ካላችሁ ንስካፌ መጨመር ትችላላችሁ። ሮዝሜሪ ከሌላችሁ ሮዝሜሪውም ግን ሽታውን የቤቱ ሽታ ራሱ ያውደዋል። በጣም ነው ሽታው ደስ የሚለው፣ መጥፎ ሽታ የለውም እና እንደዚህ እየሰራችሁ ብትጠቀሙ በጣም አሪፍ ነው። ከዛ ለቢያንስ ስራችሁን እየሰራችሁ ይበስላል እስከሚበስል ድረስ እሳት ላይ ብታደርጉት። ስራዬን እየሰራሁኝ እሳት ላይ አድርጌው ነበር። ከዛ ቢያንስ የወሰደብኝ አንድ 15 ደቂቃ ነው፣ ብዙም ደቂቃ አይወስድባችሁም ሩዙን እስከሚበስል ድረስ ማለት ነው። ኦልሬዲ ግን የእንትኑን ይሄ ምንድነው ጃንግሉ ወይም ደግሞ ምንድነው የአጃ ዱቄቱ ማለት ነው። ወዲያውኑ ነው እሱ ሙቅ ውሃ እንደነካ ወዲያውኑ ሙትት ይላል ማለት ነው እና በባህሪው ሙትት ያለ ነው እሱ። ወዲያውኑ ነው እንትን ብለው እዚህ ጋር ራሱ እንዳያችሁት እዚህ ጋር ሾርባ ሆኗልና፣ በነገራችን ላይ በጣም ነበር የወደድኩት። ስቀባው ራሱ በጣም ነው የተመቸኝ። እየቆየ ሲመጣ ራሱ ጅምድ ይላል፣ ይወፍራል እና እንደዚህ ራሱ ጥልል አድርጋችሁ መጠቀም ትችላላችሁ። ግን እዚህ ጋር እኔ
ፈጭቼዋለሁኝ እና ፈጭቼው ግን ከፈጨው በኋላ ነግራቸዋለሁ እና ትንሽ መቀቀል ነበረበት። በደንብ እንትን አላለም፣ ፈጠንኩበት ሩዙ ማለት ነው። ሩዙ ስለፈጠንኩበት ቀጠነብኝ። እንዲቀጥንብኝ ደግሞ አልፈለኩም። እንደዚህም ደግሞ አድርጋችሁ ውሃውን መጠቀም ትችላላችሁ። እንደዚህ ብቻ እንትን ብላችሁ ልክ በሻምፖ መልኩ እንዲሁም ደግሞ ኮንዲሽነር አድርጋችሁ መጠቀም ትችላላችሁ። በሁለት መንገድ መጠቀም ትችላላችሁ። በጣም ቀላል ነው ማለት ነው። መፍጫ ራሱ ባይኖራችሁ ሳትፈጩት ማለት ነው። ከዛ በኋላ እዚህ ጋር መፍጫ ነበረኝ። በመፍጫ ፈጨውት ቢያንስ ለተወሰነ ለአንድ 3-4 ደቂቃ ያክል ፈጨውት። ያን ያክልም አይወስድባችሁም። ያኛው መፍጫ አልሰራ ብሎ ነበር በጊዜው ነበር። ይህም ግን አሪፍ ነው። በጣም ነው የሚፈጨው እና ተመችቶኛል። እኔ ቀለል ያለ ስለሆነ ማለት ነው። ቦታ ምናምን አይዝም ስትፈጩ እንደዚህ። ከዛ በኋላ እሱን ከፈጨው በኋላ እዚህ ጋር እንደገና እንትን ላይ ያደረኩት ድስቱ ላይ አድርጌ ትንሽ እሳት ላይ ያደረኩት። ለምን እንትን አለኝ ቀጠነብኝ ማለት ነው። ስለቀጠነብኝ ሩዙ በደንብ አልተፈጨልኝም ነበር። ከዛ በኋላ እንግዲህ መጨረሻዬን እንደዚህ አጠለልኩት። ወፈረ፣ ወፍራም ነበር። በጣም አሪፍ ነበር። ስትቀቡትም ራሱ ወዲያውኑ ነው ወደ ስር ጠልቆ የሚገባውና በጣም ምርጥ ማስክ ፀጉራችሁን እንዴት ልስልስ እንደሚያደርገው ማለት ነው። መሳጅ ማድረጋችሁን እንዳትረሱ። ከምንም በላይ ደግሞ መሳጅ መደረግ አለበት። ፀጉር ዝም ብሎ መቀባት ቁም ነገር የለውም ማለት ነው። ፀጉራችን እንዲያድግ መሳጅ መደረግ አለበት እና የደም ሴሎችን እንዲንቀሳቀሱ እንዲሁም ደግሞ ሽንኩርቱ በራሱ የፀጉር የማሳደግ ኃይል ስላለው እንደዛ ብታደርጉት በጣም አሪፍ ነው። እና ለማንኛውም ፓርት 3 ደግሞ በሌላ ቪዲዮ ይቀጥላል ማለት ነው። በተለያየ መንገድ ግን ለአንድ ወር ልጠቀመው አሰብኩኝ። እዚህ ጋር እንግዲህ እናንተ ያላችሁን ቅባት መጨመር ትችላላችሁ። ቅባት ከሌላችሁ የምግብ ዘይት ራሱ ይሄ እንትኑ የበቆሎ ዘይት በጣም አሪፍ ነው እና በሱ በቀጣይ እሰራላችኋለሁ ቅባት። እሱን ብትጨምሩበት አሪፍ ነው። እዚች ጋር የሮዝሜሪ ቅባት ጨምሬያለሁ፣ በቀደም የሰራሁት። እንዲሁም አምላ ቅባት ነበረኝ፣ እሱን ጨምሬያለሁ። እንግዲህ ድምፄ ከተቆራረጠባችሁ በጣም ይቅርታ እጠይቃለሁኝ። እንግዲህ አቀላቅዬ በደንብ አቀላቅዬው ሩዝ ስለሆነ ፀጉራችሁ እንዳይደርቅባችሁ ቅባት መጨመር አለባችሁ ማለት ነው። እና ያው አብዛኞቻችን ሩዝ ስንቀባ ፀጉር ያደርቃል። ቢሆንም ደግሞ ፀጉር ደግሞ በጣም ያሳድጋል ሩዝ እና ግን ቅባት ደግሞ መቀባት አለባችሁ ወይም ደግሞ ቅባት ውስጡ ላይ መጨመር አለባችሁ ማለት ነው። ከዛ በኋላ እንግዲህ ፀጉሬ ይህንን ይመስላል። የምር እውነት ለመናገር ሰሞኑ ምንም በቃ ለመቅረጽም እየተመቸኝ አይደለም፣ ግን በማይመች ሁኔታ ውስጥ ነው ያለሁት እኔ ራሴ እንኳን። ሆኖም ደግሞ አንዳንዴ ያው ያስፈልጋል በቃ ቀንጨብ አድርጌ እንደምንም ቪዲዮን ቀርጬ ግን ስቀባ ምናምን ብዙም እያሳየው አይደለም። በቃ እዚህ ጋር እንትን እያልኩኝ ከካሜራ ጀርባ በደንብ ተቀብቼ በደንብ ፀጉሬን መሳጅ አድርጌ እንግዲህ እዚህ ጋር ተቀብቼ ልምጣ እያልኩ ነበር። ከተቀባሁት በኋላ እንደዚህ ነበር ፀጉሬ የሆነውና አብዝቼ አልተቀባሁትም፣ ምክንያቱም ሻምፖ አድርጌ ታጠብኩበት ማለት ነው። ግማሹ ሻምፖ አደረግኩት፣ ግማሹ ደግሞ ፀጉሬ ተቀብቼ እንደዚህ ተቀባውና በፌስታል አርጌ ቢያንስ ለ1 ሰዓት ተኩል ያክል ትቼዋለሁኝ እና በደንብ መሳጅ አድርጌው እንዲሁም ደግሞ አላበዛውበትም እንዳይንጠባጠብብኝ። እንደነገርኳቸው ያለሁበት ሁኔታ አይመቸኝም እና በዛም ስለሆነ አላበዛሁትም። ከዛ ታጠብኩት በሻምፖ። እንግዲህ ይመስል ነበር። በሌላ ቪዲዮ እንገናኝ። ባይ ባይ።